ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አጠር ያሉ መረጃዎችን ይዤ ተመልሻለሁ። እንግዲህ የመጀመሪያው መረጃ በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓትን በተመለከተ በቲቫ ኢትዮጵያ የተጋራው ማሳሰቢያ የሚመስል መረጃ ነው። እንግዲህ ማሳሰቢያው ለማን ነው? ለሶሻል ሚዲያ ተጠቃሚዎች እንዲሁም ለዩቲዩበሮች እና ቲክታከሮች ነው። እንግዲህ በዚህ ማሳሰቢያ መሰረት ዩቲዩበሮች እና ቲክታከሮች ካሜራችሁን ደቅናችሁ የቀብር ስነስርዓቱን በተለይ ደግሞ ሀዘንተኛውን እንዳታጉላሉ የሚል ማሳሰቢያ ነው። ሀዘናችንንም በትክክል እንድናዝንበት አድርጉን የሚል ተማጽኖም ጭምር ነው የሚመስለው። ሌላኛው መረጃ ደግሞ በእርግጥም የሆነ ድንቅ የሚባል ነው። በሌሎች የውጭ ሀገራት ጥምቀት የሚያከብሩ ማለትም እንደ ቱርክ አይነቶች የሚያከብሩበት ሁኔታ እንዳለ ነው። እስቲ ዜናውን እንስማውን፣ እንከታተለው። በሰላማዊቷ ቱርክ ደማቅ የጥምቀት በዓል እንደሚከበር ሰምተው ያውቃሉ? በሚሊዮኖች የሚቆጠሩ መስጊዶች ባሉባት የአዛን ድምፅ በማይለያት በዚህች ታሪካዊት ምድር በየዓመቱ ጥር ወር ላይ ዓለምን የሚያስደንቅ አንድ መንፈሳዊ ትዕይንት በኢስላማዊቷ ቱርክ ይከናወናል። ይኸውም እጅግ በጣም አናሳ በሆኑት ነገር ግን ከብረት በጠነከሩት ኦርቶዶክሳውያን ዘንድ የሚከበረው የጥምቀት በዓል አሁንም የዓለምን ትኩረት ስቦ ይገኛል። ሌላኛው ከተራና ጥምቀትን በተመለከተ በተለይም ከተራ ምንድን ነው እና ጌታስ ኢየሱስ ክርስቶስ ለምን ተጠመቀ የሚል አጠር ያለች ማስታወሻ የምትሆን ትምህርት ሊቃኖቹ የሚወያዩበት ዝግጅት ነው። ተከታተሏቸው። ምንድን ነው ከተራ በቤተ ክርስቲያን ማለት ነው? ከተራ ማለት ለየ፣ መረጠ፣ አከበበ ማለት ነው። ባሉ ራሱ የከተራን ትርጉም ይተረጉመዋል። ይሄ የመጀመሪያው ቦታን ማዘጋጀት፣ ለጥምቀት የሚሆነውን ቦታ ማዘጋጀት ማጽዳትን ያመለክታል። ሁለተኛው ደግሞ ማጽዳትን ማዘጋጀት ምንድን ነው? እንደሱ ማለት ማዘጋጀት ማለት ለይሄ ታቦት ወርዶ የሚያርፍበት ቦታ አለ። የተወሰነ የጥምቀተ ባህር የሚባለው ጥምቀተ ባህሩን ማዘጋጀት፣ ከማዘጋጀት ይጀምርና ቀጥሎ ከተራ ማለት መክበብ፣ ይከቡታል። ምኑ ነው የሚከበበው? እዚህ ጋር ግልጽ እንዲሆንላቸው ቦታው ለምሳሌ ይህ እስከዚህ ወደንበር አበጅቶ የታቦት ማረፊያ ቦታ ነው። የጥምቀተ ባህር በአጭር ቋንቋ ታቦት የሚወርድበትን ቦታ ዮርዳኖስ ማድረግ ማለት ነው። ዮርዳኖስ ለማድረግ ደግሞ ምን ያስፈልጋል? አካባቢው ለሌላ ቦታ ለሌላ አገልግሎት ይውል ከሆነ ያን አጽድቶ ለዚያ ምቹ ማድረግ። በሌላ አነጋገር ደግሞ ዮርዳኖስን ከአካባቢያችን ላይ መፍጠር ማለት ነው። እንዴት አድርገን እንፈጥራለን ከተባለ ከተራ የሚባለው ውሃ መሰብሰብ፣ መክተር ማለት መሰብሰብ ነው። ከእያንዳንዱ ሸለቆ እናመጣና ውሃ ትልቅ ገንዳ አዘጋጅተን ዮርዳኖስ እናደርገዋለን ማለት ነው። ስለዚህ ዮርዳኖስን በራሱ ከሶስት ነው የሚሉት አንዳንዶች፣ ከሁለት የሚባላል። ሁለት ቦታ መጥቶ ነው የሚገናኘው። ስለዚህ እኛ አሁን ከተለያየ ተራሮች የሚመጡት ከተለያየ ቧንቧ ከተለያየ ምንጭ። አይ ቧንቧ የለም። ይሄ ምንድነው? ሸንተረር አለ አይደለ? በገጠር እንግዲህ እኛ የገጠር ልጆች ስለሆነ ጥምቀት የምናውቀው በገጠር ነው። እናንተ የከተማ ልጆች ምናልባት ከቧንቧ ልታመጡ ትችላላችሁ። እኛ የምናውቀው አሁን ከእያንዳንዱ ተራራ ከእያንዳንዱ ሸንተረር የሚወጡ ለምሳሌ አሁን አንደኛ ውሃውን መገደብ ማለት ነው። ገድበን ቅድም ካላቸው ከየኩሬ ያሉትን ውሃዎች ኩሬዎቹን እንሰበስብና ወንዝ ትልቅ ምንጭ ዮርዳኖስ አደረግናቸው። ይህን ጨረስን። ከዚያ በኋላ ደግሞ ታቦታቱ በራሱ ከተራ ናቸው። ከተለያየ ቦታ ይገናኙና ራሱ ይከቡታል አካባቢውን። ታቦታቱ ራሱ ከተራ ይሆናሉ። ከዚያ በኋላ ደግሞ ታቦታቱን ከቦ አጥር ሆኖ የከተራው ህዝብ ደግሞ ራሱ ከተራ ይሆናል፣ አጥር ይሆናል ማለት ነው። ሊቃውንቱ አጥር ይሆናሉ። ሊቃውንቱ የታቦቱ አጥር ናቸው። የሊቃውንቱ አጥር ደግሞ ምእመኑ ነው። ያ ሁሉ ከተራ ይባላል። ስለዚህ ቦታው ሲከተር ከተራ ይባላል። ታቦታቱ ራሱ አብረው ውሃው ሲሰበሰብ ራሱ ከተራ የተከማቸው ውሃ ዮርዳኖስ ይባላል። ታቦታቱ ራሱ ከተለያየ ቦታ መጣው ራሱ ሲሰበሰቡ ከተራ ይባላሉ እነሱም፣ ምክንያቱም ዙሪያውን ስለ አጥር ስለሆኑ ወይም ደግሞ ስለተሰበሰቡ ማለት ነው። መጨረሻ ላይ ግን ምእመኑ ታቦትን አጥር ሆኖ ያድራል፣ አጥር ሆኖ ያመጣዋል፣ አጥር ሆኖ ይሸኘዋል። ከተራ የሚለው ያንን ራሱ ግንኙነቱን የሚገልጽ ነው ማለት ነው። ጌታችን ኢየሱስ ክርስቶስ እንዲሁ ለምን ተጠመቀ? ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ብዙ ምክንያቶች አሉ። ትንሾቹን እናንሳኛ። አንደኛውና የመጀመሪያው ዕዳችን ሊሰርዝ ነው።
የዕዳ ደብዳቤ ነበረብን። ምን ሚል ባሪያ የሚል በዚያውም ላይ ደግሞ የዲያብሎስ ባሪያ የሚል የእግዚአብሔር ባሪያ መባል ዳዊትን ባሪያ ተብሏል፣ ሌሎቹም ባሪያ ተብለዋል። ችግር የለውም ባለሟል ማለት ነው። የዲያብሎስ ባሪያ መባል፣ የዲያብሎስ ልጅ መባል፣ የዲያብሎስ አሽከር መባል በጣም 5500 ዘመን የነበረብን ስለሆነ ባሪያና ልጅ የተለያየ መልክ ነው ያላቸው። ይቅርታ መልክ ስል መልክዓ ሥጋ ማለት አይደለም። በወራሽነት ደረጃ፣ በባለቤትነት ደረጃ፣ በመብት ደረጃ የደብዳቤያችን ቀደደ ስንል መብታችን አስመለሰ ማለት ነው። ባሪያ ልጅነትን ያስመለሰ ልጅነትን ሲባል ስጋዊ እንዳይሆን መብት እኮ የልጅነት ልጅ የመሆን መብት አይደለ? አባታችን ሆይ ብለን የመጥራት መብት፣ ወራሽ የመሆን መብት። ያ ስለሆነ የባርነት የዕዳ ደብዳቤያችንን ቀዶ የልጅነት የነፃነት ደብዳቤ ሊሰጠን አንዱ ነው። ሁለተኛው ተደብቆብን የነበረን የአንድነትን የሶስትነትን ምስጢር ሊገልጽልን ነው መድኃኔዓለም ክርስቶስ በዮርዳኖስ ወንዝ የተጠመቀው። ሌላው ትህትናውን ሊያሳየን ነው። ምክንያቱም በባሪያው በዮሐንስ እጅ ነው የተጠመቀው። ትህትናውን ላራያ ላብነት ለትህትና ባርነታችንን አስወግዶ ነፃነትን ልጅነትን ሊሰጠን አንድነትንና ሶስትነትን ሊያስተምረን ክርስቶስ በዮርዳኖስ ወንዝ ተጠምቋል ማለት ነው። የጌታ ጥምቀት የሚከበረው በአደባባይ ነው። ለምንድን ነው በአደባባይ የሚከበረው? እንደ ሌሎች በቤተ ክርስቲያን ብቻ ያልተከበረው? የተፈጸመው እኮ በአደባባይ ነው። አሜሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ፣ ያን ጊዜ ከገሊላ ወደ ዮርዳኖስ ኢየሱስ መጣ ይላል። ማን ወዳለበት ማለት ነው? ገሊላ ዮሐንስ ያለበት ነው። ስለዚህ የእንቅስቃሴ በዓል ነው ራሱ። ጉዞ እኮ መጣ የሚለው እኮ የጥምቀት በዓል የመምጣት በዓል ነው፣ የመገናኘት በዓል ነው። ዮሐንስና ጌታ ተገናኝተዋል። ከሰማይ አብ ከምድር ደግሞ ወልድ ምንም በምስጢረ ሥላሴ ትምህርት የአንድነትና የሶስትነት ትምህርት ልዩነት ባይኖርም ቃሉ ሲመጣ ግን ይህ መምጣትን መገናኘትን አንድነትን የሚያሳይ በዓል ስለሆነ በዓሉ ራሱ የጉዞ በዓል ነው። ዮሐንስ ተጉዟል፣ ጌታ ተጉዟል። ዮሐንስ ወደ ጌታ ሲመጣ ማነው? ጌታ ወደ ዮሐንስ ሲሄድ ዮሐንስ ደግሞ ወደ ጌታ ሲመጣ ተገናኝተው በአደባባይ ያከበሩት በዓል ስለሆነ የአደባባይ በዓል መሆኑ ግድ ነው። እሺ፣ ካህናት፣ ዲያቆናት፣ መዘምራን ታቦቱን ይዘው ቢወጡም ያው አገልጋዮች ናቸው። ምዕመናን ለምንድን ነው አብረው የሚሄዱት ወደ ዮርዳኖስ? እንዲህ ንጉሱ ሂዶ ንጉሱን የማይከተል ሰራዊት ይባላል እንዴ? ንጉሱ በሄደበት ንጉሱ በተንቀሳቀሰበት ሰራዊቶቹ የመንቀሳቀስ ግዴታ አለባቸው። የቤተ ክርስቲያን አጃቢ ነው ህዝቡ እንዴ? ባለቤት ነው፣ አጃቢ አይደለም። እና እንግዲህ እንዴት ነው ሰራዊት ማለት? ንጉሱ ከሄደ ንጉሱ ሲሄድ እኮ ሰራዊት መከተል ለማጀብ ወይንም ለመጓጋት ነው። ለማጀብ አይደለም፣ ለማጀብ ብቻ አይደለም። ይብራራ እሱ ለማጀብ ብቻ አይደለም፣ ባለቤት ነው። የሀገር ባለቤት እሱ ይብራራ የሀገር ባለቤት ነው። ንጉሱ የሀገር መሪ ነው፣ ሰራዊቱ የሀገር ባለቤት። ወደ ሰሙ ወደ ወርቁ ስንመጣ ለምንድን ነው ህዝቡ የሚሄደው ነው? አሁን እሱ ሰሙን ገብቶኛል። እሺ፣ ሰውም ሰሙን አይፈልገውም። ወርቁ ምንድን ነው? እኛ የጠየቅነው ጥያቄ ጥምቀት ስለሆነ ለምንድን ነው ህዝቡ ካህናቱን ተከትለው የሚሄዱ ቤታቸው ቁጭ ማይሉ? ምኑን ጥምቀት ሆነው ካህናቱ ቤታቸው ማን ነው? ካህናቱ ሂደው ህዝቡ ከሌለ ለምን ሆነ? ያኔ እኮ ሊቀ ካህናት የዓለም ሊቀ ካህናት ክርስቶስ አለ። ዮሐንስም ራሱ ካህን ተብሎ ተሹሞ አለ። ሌሎቹም እኮ አሉ። ህዝቡ ራሱ የሚለው እኮ የብሉይ ኪዳኑ መጽሐፍ የመጀመሪያ የነበረው ጥምቀት አለ አይደለ? ህዝቡ ወደ ዮሐንስ ይሰበሰቡና ምን ይሉ ነበር? የንስሐ ጥምቀት ያጠምቃቸው ነበረ። ስለዚህ ህዝቡ የሚሄዱ ሊጠመቁ ነው። ስለዚህ ጥምቀት በሌላ አነጋገር የንጉሱ የክርስቶስ የካህኑ የዮሐንስ የህዝቡ ደግሞ አጠቃላይ የህዝብ ባል ነው። ጥምቀት የሁሉም ባለቤት ነው። ወምድረ ተጠምቁ ሁሉም ይልኳለ። ከተጠመቁ በኋላ ተጠመቀ ማለት እኮ ተጠማቂ ብዙ ህዝብ አለ ማለት ነው። ስለዚህ ህዝቡ ባለቤት ነው። ስለዚህ ጌታ ዛሬ ማለት ጌታን አብነት አርአያ ያደርገው ካህናት ከተጠመቁ በኋላ ህዝቡ ደግሞ ለመጠመቅ ነው ማለት ነው። ሌላኛው ደግሞ ጥምቀትን በተመለከተ አጠቃላይ ሊተገብሩ የሚገባቸውን ስነስርዓቶች ወንድማችን ያሳስበናል። ወንድማችን በተጨማሪም ጾመ ገሃድን በተመለከተ አንዳንድ ነጥቦችን እንግዲህ ጠቅሶልናል። በሱ አገላለጽ መሰረት ዛሬ ቅዳሜ ነው፣ አይጾምም። ነገር ግን ነገ እሁድ ገሃድ ነው፣ ነገ ነው የሚጾመው ብሎ ነግሮናል። እንግዲህ ከሌላ ቦታ ባገኘሁት መረጃ መሰረት ዛሬ ቅዳሜ ጭምር እንደገና ነገም እንደሚጾም ነው ያለኝ መረጃ። እንግዲህ በዚህ ዙሪያ እንግዲህ እናንተ ምን ትላላችሁ? እስቲ በኮሜንት አሳውቁን። እንታይ ብለን ሰዎች ነን።
ይሁኝ ማለት ደግሞ በኋላ ደግሞ ደብቁኝ ማለትን ያመጣል። በቃ ግድ የለም ከታቦቱ ኋላ ሆነን እንዘምር። ቀደም ብለን ወደ ፊት ለፊት ሄደን ደግሞ በጎንና ርቀን ከታቦቱ ደግሞ እንዘምር። ምንም ችግር የለውም። እግዚአብሔር አምላክ ይሰማናል። ምንጣፍ የሚያነጥፍ ማንጣፉን ያንጥፍ። ለእግዚአብሔር ነው ራሱን ዝቅ አድርጎ ክብሩን ዝቅ አድርጎ የሚያደርገው። ክብር ለእግዚአብሔር ይሁን። ምን ችግር አለው? እግዚአብሔርን እናገልግለው በቅንነት ማለት ነው። ስለዚህ ከተራቀን ነገ ሁላችንም በአግባቡ ቤተክርስቲያን መሄድ፣ ቤተክርስቲያን ታቦቱንም ካስገባን በኋላ በዕለቱ እሁድ ቀን ሙሉ የምንመገበው የጾም ምግቦች ብቻ መሆናቸው እንዳትዘነጉ። የፍስክ ምግብ የምንመገበው ሁል ጊዜ ጥር 11 ነው። የዘንድሮ ጥር 11 ደግሞ ሰኞ ቀን ነው የሚውለው። እዚህ ዛሬ ጾም አይደለም፣ ነገ ነው ጾሙ። ጥር 10 ማለት ነው። ነገ ነው ገሃድ፣ ነገ ነው መገለጥ። በናዝሬትና በአዳማ ማለት ነው አካባቢ ያላችሁ ክርስቲያኖች ደግሞ ይህንን የቅዱስ ገብርኤል ቤተክርስቲያን፣ የደብረ ሰላም ቅዱስ ገብርኤል ቤተክርስቲያን፣ አዳማ ቤተክርስቲያን ያዘጋጀውን እህል ምግቡን ሄዳችሁ በልታችሁ በአግባቡ ማለት ነው ያንን ህንፃ የቤተክርስቲያን እንዲሆን፣ የቤተክርስቲያን ሀብት ከሆነ ደግሞ ሁሌ ልመና፣ ሁሌ ዣንጥላ መዘቅዘቅ፣ ሁሌ ምዕመናን አምጡ ብሎ ሰውን ታቦቱን አቁሞ የምንሰለቸውን በጣም ያሰለቸልን ልብ ውልቅ የሚያደርግ ልመናን ቁርጥ የሚያደርግ ስራ የተሰራ ስለሆነ ያንን ነገር እንደግፍ፣ እናግዝ። በተረፈ አገልጋዮች ደግሞ ካለን ደግሞ ማህሌት ምንገባ ከሆነ በጊዜ በተለያየ ስራ ምክንያት ካመሸንም ከመጠጥ ከስካር ርቀን እባካችሁን ጥንብር ብላችሁ ሰክራችሁ ቤተክርስቲያን አትምጡ። አርፈ ቤት ብተኛ ይሻለናል። አንተ ራሱ የዛ የመጠጥ ግሳት ማህሌት አያቆመንም። ጎበዝ ነህ፣ ጠጪ ነህ። ይህን መደነቅ የምትፈልግ ከሆነ ጎበዝም የቤት የክህነት ሰው ነህ፣ ጎበዝም ደግሞ የማህሌት ሰው ነህ፣ ጎበዝም ጠጪ ነሽ። ይህን እንድናደንቅልህ ፈልገህ ከሆነ ኢፍኖት በቃ በሰዓቱ ቤተክርስቲያን እናክብራት።